ጤና ይስጥልኝ ወገኖቼ እንደምን አላችሁ? ሰሞኑን ጠላት ቤተክርስቲያንን የሚያፈርሳትን ቦምብ አፈንድቷል። ምን ያህሎቻችሁ ልብ እንዳላችሁት አላቅም። ነጋሽ ሚዲያ በሚባል የአንድ ቅጥረኛ ጠላት ያገዛዙ ቅጥረኛ የዩቲዩብ ሚዲያ ላይ በዚህኛው ቪዲዮ ሰሞኑን ከ5 ቀን ከ6 ቀን በፊት በዚህ ቴምብኔል የተለቀቀ ቪዲዮ አለ። እነኚህ ሰዎች ናቸው ያወሩት። የአዲሱ ሚካኤል ሰንበት ትምህርት ቤት አገልጋይ ነን ነው የሚሉት ራሳቸውን የሚገልጹት። አንደኛው ከራጉኤል ቤተክርስቲያን የመጣው ነኝ ብሏል። በእነሱ በኩል አንድ የናኘው ወሬ አለ። እጅግ አስደንጋጭ፣ እጅግ አስጨናቂ፣ ሁለት ጆሮን ጭው የሚያደርግ ለክርስቲያን ሁሉ ታላቅ መርዶ የሆነ ለቤተ ክርስቲያን ታላቅ መርዶ የሆነ ክፉ ዜና ተሰራጭቷል፣ ተናኝቷል። ጉዳዩ ምንድነው? በአዲሱ ሚካኤል ቤተክርስቲያን ግብረ ሰዶም እየተስፋፋ መሆኑን፣ ግብረ ሰዶማውያን አገልጋዮች መኖራቸው፣ መቅደስ ውስጥ ሳይቀር እንዲህ አይነቱን አጸያፊ ተግባር እንደሚፈጽሙ ግብረ ሰዶምን እግዚአብሔር ያሳያችሁ እንደሚፈጽሙ የት ቤተ መቅደስ ውስጥ ሕፃናቱን ለዲቁና ለሰንበት ትምህርት ቤት ለምን ሊማሩ የመጡ ሕፃናቱን እንደሚደፍሩ እጅግ ዘግናኝ፣ አሰቃቂ፣ አጸያፊ፣ ዘግናኝ የሆነ ወሬን ነዝተዋል። እሱም ብቻ አይደለም፣ ይሄ ነገር በሌሎች አብያተ ክርስቲያናትም የተስፋፋ መሆኑ እንዲያውም የኛ ይሻላል ነው የሚሉት። ከኛ የባሰ በባሰ ደረጃ በሌሎች አብያተ ክርስቲያናትም ወሬው ተዳፍኖ እንጂ በጣም ተባብሶ አለ። አንደኛው ምን ይላል? እንዲያውም የአብነት ትምህርት ቤትም የተዘጋ አለ። አንድ ፈረንጅ እርዳታ የሚረዳ መስሎ መጥቶ የአብነት መምህሩን በከለው ወይም ግብረ ሰዶማዊ ያደረገው። ከዛ ያ ደግሞ የአብነት መምህሩ ተማሪዎቹን በሙሉ በከላቸው፣ አበላሻቸው። ከዛ ያ የአብነት ትምህርት ቤት ተዘግቷል አለ። የትኛው የአብነት ትምህርት ቤት የት የሚገኝ ስፔሲፊክሊ የተናገረው ነገር የለም። መረጃዎቻቸው በሙሉ ጥቅል ናቸው። ቼክ ለማድረግ የማይመቹ ሆን ተብሎ ነው። ልብ በሉ፣ ሆን ተብሎ ነው። ቅጥረኞች ናቸው እነዚህ። አዲሱ ሚካኤል የሰንበት ትምህርት ቤት ኃላፊዎች ነን የሚሉት በነገራችን ላይ ሰንበት ትምህርት ቤትን አገዛዙ ከጠረነፈው ቆይቷል። ከ10 ከ15 ዓመት በፊት ነው። የሰንበት ትምህርት ቤት ኃላፊ የሚባሉት በሙሉ ካድሬዎች ናቸው። ቅጥረኞቹ አድርጓቸዋል። መመሪያ ይሰጣቸዋል። በሚወርድላቸው መመሪያ መሰረት ነው የሚሰሩት። ቅርብ የሆናችሁ ለቤተክርስቲያን ታውቃላችሁ። በሰበካ ጉባኤም እንደዚህ ነው። ምክንያቱም አገዛዙ ህዝቡ ከእጁ እንዲወጣ ስለማይፈልግ በእንደዚህ አይነት ቦታ ያሉ ሰዎች ደግሞ ለህሊናቸው ካደሩ፣ ለሀገራቸው ለቤተክርስቲያን የሚቆረቆሩ ከሆነ ሰው ሊያሳምጹብን፣ ህዝቡን ሊያሳምጹብን ይችላሉ ብሎ ስለሚፈራ አገዛዙ የራሱን ሰዎች ነው እዛ ቦታ ላይ እንዲቀመጡ የሚያደርጋቸው። አስቀድሞ የራሱ ሰዎች ባይሆኑም ልክ እዛ ቦታ ላይ ሲቀመጡ ግን በተጽዕኖ የራሱ ያደርጋቸዋል። ቅጥረኞች ሆነው ነው የሚያገለግሉት። ማንም ቅጥረኛ ሳይሆን ነው የምላችሁ። ማንም ቅጥረኛ ሳይሆን በእንደዚህ አይነት የቤተክርስቲያን ቦታዎች ከሰንበት ትምህርት ቤት እስከ አስተዳደር ድረስ ሊሰራ አይችልም። በምንም ተአምር ነው የምላችሁ፣ በምንም ተአምር። እና እነዚህ የሰንበት ትምህርት ቤት ኃላፊ ነን ያሉት የምታዩዋቸው ወጣቶች ቅጥረኞች ናቸው። አትጠራጠሩ። ለዚህ እኔ በጣም ቅርብ ነበርኩ።
እኔም በዚህ አይነት ኃላፊነት ስለነበርኩ አውቀዋለሁ። ልደታ ቤተክርስቲያን ያንን ሁሉ ትግል ስናደርግ እማቀው ነገር ነው። ምን አይነት ስራ መስራት ይፈልግ እንደነበር ልደታ ባይሳካለትም በሌሎቹ እኛን እንዲተባበሩን በጠየቅናቸው አብያተ ክርስቲያናት ምን አይነት አሰራር ዘርግቶ ኔትወርኩን ዘርግቶ አገዛዙ ምን አይነት ጥርነፋ ሲሰራ እንደነበር ስለማቅ ነው። ስለዚህ እነዚህ የምታዩቸው የሰንበት ትምህርት ቤት ኃላፊዎች ነን ያሉ ይህንን ነገር እያወሩ ያሉት ታስረን ምናምን እሱ ውሸት ነው። አትቀበሉ፣ አትመኑ። እንዲታመኑለት ነው አገዛዙ እንደሚያደርገው። አንድ ቅጥረኛው እንዲታመን ሲፈልግ አስቀድሞ 3 ቀን 4 ቀን ያስረውና ተፈታ ይባልና ይወጣል። ከዛ ህዝቡ በቃ ያምነዋል፣ ይቀበለዋል፣ የሚለውን ይሰማዋል። የታሰረ ነው ምናምን ደካማ ሳይኮሎጂ ስለሆነ ያለን እኛ የታሰረ ሁሉ ሐቀኛ ስለሚመስለን እንዲህ አይነት ተንኮል አገዛዙ እንደሚጠቀም ስለማናቅ እንቀበለዋለን፣ እናምነዋለን እንጂ ውሸት ነው። መታሰራቸው ለተንኮል የተደረገ ህዝብ እንዲያምናቸው የተደረገ ነው። ከዛ ተለቀው ይሄው እንዲህ ያወሩ ይሄንን እንግዲህ ህዝብ እንዲሰማ እንዲቀበል ለማድረግ ነው እንጂ ቅጥረኛ ሳይሆኑ ነው የምላችሁ። ላገዛዙ ቆይቷል ከጠረነፉ ቤተክርስቲያን አጠቃላይ የቤተክርስቲያን አስተዳደር ከጠረነፋት እና የራሱ ቅጥረኛ ብቻ ካልሆነ በስተቀር ሌላ ሰው እንዳይቀመጥ ካደረገ ቆይቷል ነው የምላችሁ። ስለዚህ አሁን እነዚህም ቅጥረኞች ናቸው በሉ የተባሉትን አጥንተው አስጠንቶ የላካቸውን ነው ያወሩት ወጥተው እና በየቤተክርስቲያኑ ግብረ ሰዶማዊ ካህናት ተስፋፍተዋል ነው የሚሉት። የሚገርማችሁ ነገር እንደውም የኛ ቤተክርስቲያን ይሻላል በሌላ ቤተክርስቲያን የባሰ ነው ብለው አወሩ። ግን ጥቅል ነው እከሌ የሚባል እዚህ ቦታ ብለው ስፔሲፊክሊ መረጃ አይጠቅሱም። ይሄ ነገር የለም እያልኳችሁ አይደለም። አገዛዙ ስራው ይሄ ነው። ምክንያቱም አለዛ ብድር አንሰጥህም ብለውታል ምዕራባውያን። ብድርና እርዳታ አንሰጥም ብለው ዩጋንዳ ናት እና ዚምባብዌ ናቸው ሪጀክት ያደረጉት። በአፍንጫችን ይውጣ እርዳታ፣ በአፍንጫችን ይውጣ አንፈልግም፣ ከነጉድህ ዞር በልልም ብለው የሸኙት። ከዛ ውጭ ያለው አፍሪካ ሀገር በሙሉ ተስማምቶ ግብረ ሰዶማዊ እንዲስፋፋ በየሀገራቸው እንዲያስፋፉ ለግብረ ሰዶማዊነት ፈርታይል ግራውንድ እንዲፈጥሩ ተስማምተው ነው እየሰሩ ያሉት። ስለዚህ አገዛዙ ድሮ አሁን ግብረ ሰዶማዊ ነው ተብሎ አንድ ሰው ሲጠቆም ፖሊስ ይዘውና ያስረው ነበር። አሁን ጥበቃ ይደረግላቸዋል። ጭራሽ ለነሱ ብትጠቁሙ አንጃ ግራንጃ የሚፈጥሩባችሁ በእናንተ ላይ ነው እንጂ በጠቆማችሁ ሰው ላይ አይደለም። እና ምን እየተደረገ እንዳለ የምታዩት ነው። ግብረ ሰዶማውያን በግላጭ ስንት ነገር ሲያደርጉ ተጠያቂ አይሆኑም፣ ወደ ህግ ቦታ አይወሰዱም እና የተባለው ነገር ፈርታይል ግራውንድ እየፈጠሩ ነው ያሉት። እና በዚህ ምክንያት የራሱን ሰዎች ለዚህ ነገር እንዲተባበሩ አድርጎ ቤተክርስቲያን ባስቀመጣቸው ሰዎች ማለት ነው። ከሲኖዶስ ተብየው ጀምሮ ነው የምላችሁ እስከ ታች ድረስ ይሄን ነገር እንዲተባበሩ አድርጎ ይኸው የሰማችሁት ውሸት አይደለም። የተናገሩት ነገር ሁሉ እውነት ነው፣ ከዛም በላይ ነው ያለው። ግን ይሄን የሚያደርጉበት ምክንያት ነው የምላችሁ። አሁን ወጥተው እነዚህ የተናገሩበት ምክንያት አሳቢ ሆኖ ተቆርቋሪ ሆኖ አይደለም፣ ህዝብ ፍራስትሬት እንዲያደርግ ነው። እና ልጆቻችን እንዲሚደረጉ ከሆኑማ ቤተክርስቲያን አንልክም ብሎ ከቤተክርስቲያን እንዲርቅ ልብ እያላችሁ ነው። ከቤተክርስቲያን ራሱን እንዲያገል፣ እንዲያርቅ፣ እንዲነጠል ከዛ ቤተክርስቲያን ተተኪ ትውልድ አታ እንድትከስም እንድትጠፋ ለማድረግ ነው ዋናው ሴራ። ልብ በሉ። በዚህ ደረጃ ዘግናኝ በሆነ አገላለጽ እንዲገልጹ ተልከው እየገለጹ ያሉበት ዋነኛ ምክንያት ይሄ ነው። አሁን ማን ነው ቤተክርስቲያን ልጁን የሚልክ? ይሄ ወሬ ተሰምቶ ልጆቻችን ዲያቆናት እንዲሆኑ ፈሪሃ እግዚአብሔር እንዲያድርባቸው ሃይማኖታቸውን አውቀው ጠንቅቀው እንዲያድጉ ብለው ምዕመናን ወደ ቤተክርስቲያን ልጆቻቸውን ይልካሉ። እንዲህ እየተደረገ ነው ሲባል ማን ነው የሚልከው? ማን ነው የሚልከው አሁን? ስለዚህ ምን ይፈጸማል ማለት ነው? ድርቅ፣ ተተኪ ትውልድ ይጠፋል።
ያለውም ተበክሏል፣ ተተኪም አይኖርም። ስለዚህ በአንድ ወቅት ቤተክርስቲያን ትከስማለች፣ ትጠፋለች ማለት ነው። ሸራው እየገባችሁ ነው። ቦምብ ነው ያልኳችሁ፣ ቤተክርስቲያንን የሚያፈርስ የሚያጠፋ ቦምብ ነው ያልኳችሁ ለዚህ ነው። ይሄ ሁሉ ሲሆን እንዲህ አይነት ሩመርስ ብዙ ጊዜ ተሰምተዋል። ከዚያች ያቺ ማናት ራሷን እህተ ማርያም ነኝ የምትል ዛራም ባለ ዛራ አለች አይደል? ስንዱ ወይዘሮ ስንዱ የምትባል ዘማ ቆሻሻ ሸርሙጣ፣ ድሮም ሽርሙጥና ነበር ስራዋ። አሁንም ይህንን ነው የምታደርገው። ከሷ ውስጥ የወጡ አገልጋዮች ዋና ታማኝ አገልጋዮቿ ወጥተው ያወሩትን ሰምታችኋል። ሌሊት ጭፈራ ቦታ እየሄደች ዝሙት ፈጽማ እንደምትመለስ ካልሄደችም እዛ ያሉትን እንዲያረጓት እንደምታደርግ ወጥተው ተናግረዋል። ቅጥረኛ ናት። አገዛዙ ያሰማራት እንደዚህ አይነት ስራ እንዲህ አይነት የአጀንዳ የማመላለስ ስራ የምትሰራ የደህንነቱ ቅጥረኛ ናት። በየተባለችው ነው እያስጠኑ ነው የምትለውን ሁሉ እንድትል የሚያደርጓት። ሰሞኑን ወጣ ያለችውን ሰምታችኋል። እሱን በሌላ ቪዲዮ እመጣበታለሁ። ቅጥረኛ ናት። እሷ ወጥታ ምን ስታወራ እንደከረመች ሰምታችኋል። ካህናት፣ አገልጋዮች፣ ዲያቆናት ጭራሽ በዳይፐር የሚሄዱ ግብረ ሰዶም ፈጻሚ ከመሆናቸው የተነሳ ሰገራቸውን እንኳን መቆጣጠር የማይችሉ በዳይፐር እና እየገቡ እንደሚቀድሱ እነዚህ ደግሞ ስታወራ የሚዘገንን ወሬ ስታወራ ከርማለች ሰንብታለች። ይሄን ወሬ እንድንላመደው ሲያደርጉን ቆይተዋል። በቁጣ ሪአክት እንዳናደርግ እንዳንወጣ ለምን እንዴት ብለን እንዳንጠይቅ አላምደውን እያላመዱ መጡና አሁን ጭራሽ ይሄው እዛ ውስጥ ባሉ ሰዎች ጭምር እንዲህ አይነቱ ወሬ እየተወራ ነው። ጭራሽ የአብነት ትምህርት ቤት ተዘጋ በዚህ ምክንያት፣ መቅደስ ውስጥ እንዲህ ያደርጋሉ ሲሉን እግዚአብሔር ያሳያችሁ። በነገራችን ላይ በምዕራቡ ዓለም ውስጥ ይሄ ጨለማው ማህበር ይሄ ኢሉሚናቲም በሉት 666ን በሉት ምንም በሉት ይሄ አውሬው አገልጋዮች በምዕራቡ ዓለም ክርስትናን እንዲጠፋ ካደረጉበት አንዱ ዘዴ ይሄ ነው። የነበረው ክርስትና ትክክል ነው ወይስ አይደለም የሚለውን ትተነው ክርስትና የሚባለው ኮታንኮት ክርስትና ተብሎ የሚጠራው በምዕራቡ ዓለም የነበረው ክርስትና እንዲጠፋ ያደረጉበት አንዱ ዘዴ ይሄ ነው። ምን አደረጉ? ቅጥረኞቻቸውን እንደዚህ ግብረ ሰዶማዊ የሆኑ ቅጥረኞቻቸውን አስርገው አስገቡ። ሌሎችንም እንዲበክሉ አደረጉ። ያንን ጉድ በአደባባይ ገለጡት፣ ለህዝብ እንዲታወቅ አደረጉት፣ በመረጃ ማለት ነው። ህዝቡ ደንግጦ ደንብሮ ጠፋ፣ ቸርች ከሚሉት ማለት ነው። ራቀ፣ ጋፕ ተፈጠረ፣ ከሰመ፣ ጠፋ። አደገኛ ቦምብ ነው። አያችሁ፣ ልብ እያላችሁ ነው። በጣም አደገኛ የሆነ ቦምብ ነው ይሄ የግብረ ሰዶም አጸያፊ ተግባር ማለት ነው። እግዚአብሔር እጅግ አብዝቶ የሚጸየፈው ሰዶምና ገሞራን ዘፍጥረት 19 ላይ ማንበብ ትችላላችሁ። ያጠፋበት አጸያፊ ኃጢአት እግዚአብሔር የሚጸየፈው የሚጠላው ኃጢአት ቅዱስ ጳውሎስም በሮሜ 1 ቁጥር 27 ላይ ገልጾታል። ማንበብ ትችላላችሁ። እጅግ ነውረኛ የእግዚአብሔር ነፍሱ እጅግ የምትጠየፈው ኃጢአት ነው። የእግዚአብሔርን ትዕግስት እጅግ የሚፈታተን እግዚአብሔር እንዳይታገስ የሚያደርግ እጅግ አስከፊና ነውረኛ ኃጢአት ነው ይሄ ኃጢአት። አሁን ይሄው የኛንም ቤተክርስቲያን እንዲህ አድርገው ህዝቡን አስደንግጠው አስደንብረው ከቤተክርስቲያን እንዲርቅ አድርገው ሊያጠፉ ስላሰቡ ስላሰሉ አገዛዙም ይሄን ስለሆነ የተስማማው ብድርና እርዳታን የምትቀበል ከሆነ ይሄን ፈጽም ብለው እሺ ብሎ ብዙ ነገር ስታዩ ከርማችኋል፣ ሰምታችኋል። ግብረ ሰዶማዊ እንቅስቃሴዎችን በግላጽ ሲደረጉ ህዝብ በቁጣ ሲነሳ ለምን ብሎ ሲወጣ አገዛዙ ግን በዝምታ ሲያልፍ ተመልክታችኋል። ስለተስማማ ነው ይሄን የሚያደርገው። አሁን ጭራሽ አንደርግራውንድ ውስጥ ለውስጥ እንዲህ አይነት ኔትወርክ ስራ ሲሰሩ ከርመው አሁን በይፋ ህዝብ እንዲያቀው ልክ በምዕራቡ ዓለም የፈጸሙት ማለት ነው። ህዝብ እንዲያቀውና እንዲደነግጥ እንዲጠፋ
ልጆቹን ወደ ቤተክርስቲያን እንዳይልክ ራሱም እንዲርቅ እንዲጠፋ ከቤተክርስቲያን እንዲጠፋ ከዛ ቤተክርስቲያን ተተኪ አይኖራትም፣ ትከስማለች። በቃ ድንገት ከስማ ትጠፋለች። አያችሁ ምን ያህል አደገኛ መሆኑን። ሲኖዶስ የምትሉት የቤተክርስቲያን አስተዳደር የምትሉት ቤተ ክህነት ተባባሪ መሆኑን የምታውቁት ለዚህ ነገር ፈጣን የሆነ እርምጃ ሲወስድ አታውቁም። ታይቶ ተሰምቶ አይታወቅም። የሆነ ቦታ የሆነ ነገር ይወራል፣ ለዛ እርምጃ ሲወስድ ፈጽሞ ታይቶና ተሰምቶ አያውቅም። ጭራሽ ለምን የሚሉት ሰዎች ከካህናት ጀምሮ ያባረራል ከስራ። ምዕመናን ከሆኑ ሰንበት ትምህርት ቤት ከሆኑ ቤተክርስቲያን እንዳይደርሱ አድርጎ በጸጥታ አካላት ማስጠንቀቂያ ማስፈራሪያ እንዲሰጣቸው ያደርጋል። ይሄንን ነው የሚያደርገው። አያችሁ ተባባሪ ስለሆነ። አሁን ይሄ ነገር ተሰምቷል። እጅግ ዘግናኝ ነው። እግዚአብሔርን የሚያስቆጣ ነው። ቤተክርስቲያንን የሚያሳፍር የሚያዋርድ ነው። ነገር ግን ፈጣን ምላሽ አልሰጡም። እንዲደረግ ይጣራል ምናምን አላሉም። እስካሁንም ሲያጣሩና እርምጃ ሲወስዱ ታይተውና ተሰምተው አይታወቁም። ለምንድን ነው የሚሆነው? ተባባሪ ስለሆኑ። በሙሉ ጳጳስ ነኝ ጳጳስ ተብሎ የተቀመጠው በሙሉ ጭራሽም እንደዚህ በእንደዚህ አይነት ነገር ጨፋሪውን ማንም ከዘማ ጋር የሚማግተው ሁሉ አይደል እንደ ጳጳስ ተደርጎ የተቀመጠው ምናፍቁ ሁሉ አይደል እንዴ? እነሱ ናቸው ለቤተክርስቲያን ተቆርቆረው ይሄን የሚሉት የራሳቸው ናቸው። ሲጀመር ይሄ ጳጳስ ምን ተብሎ ያለው በሙሉ መናፍቁ፣ አረማዊው፣ ጨፋሪው፣ ዝሙተኛው፣ ዘማዊው ሁሉ ነው ጳጳስ ተብሎ ቁጭ ያለው። ይሄን ያደረገበት ምክንያት እንዲህ አይነት ነገር ሲሰማ እርምጃ እንዳይወስዱ ነው፣ ቤተክርስቲያንን እንዳይታደጉ ነው። የራሱን እንደዚህ ሞልቶ ጠቅጥቆ ያስቀመጠበት ምክንያት ስለዚህ አሁን እነሱ ያው ጸጥ ብለዋል። እርምጃ የማይወስዱበት ምክንያት ተባባሪ ስለሆኑ ያገዛዙ ቅጥረኞች ስለሆኑ ነው። ቤተ ክህነት የምትሉትም ጠቅላይ ቤተ ክህነት የምትሉትም ሲኖዶስ የምትሉትም ጸጥ የሚለው እንጂ ይሄ እሳት ከሰማይ የሚያዘንብ ኃጢአት ነው። አዝንቧልም በሰዶምና በጎሞራ። በዘመናችንም እንዲህ አይነት ኃጢአት እየተሰራ ጭራሽ ቤተ መቅደስ ውስጥ እግዚአብሔር ያሳያችሁ። ቤተ መቅደስ ውስጥ እኮ ነው ያሉት። ቪዲዮውን ገብታችሁ ነጋሽ ሚዲያ ላይ ተመልከቱት። ቤተ መቅደስ ውስጥ ይህንን እግዚአብሔር ታዲያ እንዴት ነው ሊታገስ የሚችለው? እንዴት ነው ሊታረቀን የሚችለው? እንዴት ነው ምህረት ይመጣል ብለን ተስፋ ልናደርግ የምችለው? ከዚህ በኋላ እሳት ከሰማይ ዘንቦ ሊያጠፋን ካልሆነ በስተቀር ከዚህ በኋላ የምንጠፋበት ዘመን ካልሆነ በስተቀር እንዴት ነው ምህረት ወርዶ ይቅርታ ምህረቱን ልናገኝ የምንችለው? እንዲህ እየተደረገ መቅደስ ውስጥ ገብታችሁ ስሙት ያሉትን። ይሄን ሁሉ እንዲናገሩ የተደረጉት ግን ተቀጥረው ቅጥረኞች ናቸው። ቅድም ባልኳችሁ ዓላማ ምክንያት ህዝብ እንዲደነግጥና ከቤተክርስቲያን እንዲርቅ ለማድረግ እንዲጠፋ ለማድረግ። ይሄን ነገር ይገርማችኋል። ህዝቡ አይ በእኛ ብቻ እኮ አይደለም በእስላሞችም ነው ይሄ ያለው ብሎ ራሱን እንዲያጽናና እና ነገርየውን ቸል ብሎ እንዲያልፍ ለማድረግ ኡስታዝ አቡበከር ነው ማን የሚባለው ይሄ አንድ ቅጥረኛ አለ፣ በእስላሞችም ያገዛዙ ቅጥረኛ የግብረ ሰዶማውያን መስጊድ አለ ብሎ ሁሉ እንዲናገር አድርገውታል አገዛዙ። ልብ በሉ። ሊኖርም ይችላል አላቅም እሱን። ይሄን እንዲናገር የተደረገው ግን እኛን ለማዘናጋት ነው። በእኛ ብቻ አይደለም ብለን እንድንዘናጋ ለማድረግ ልብ ብላችኋል። ሴራውን ከባድ የሆነ የሴራ ትብትብ ነው እዚህ ውስጥ ያለው። ልብ በሉ። ይሄ አስቆጥቷችሁ እምቢ ለሃይማኖቴ እምቢ ለቤተ ክርስቲያኔ የማትሉ ካላችሁ ርጉማን ናችሁ። የመዳን ተስፋ ፈጽሞ የላችሁም። እርግጡን ልንገራችሁ የላችሁም። የጥፋት ልጆች ናችሁ። ለጥፋት ያላችሁ ናችሁ። እሳትም ከሰማይ ወርዶ ያጠፋችኋል። እኔ አይደለሁም ይሄን ያልኩት፣ ቃሉ ነው። ጠብቁ ጠብቁ ጠብቁ።